ቤተክርስቲያን በቤተክርስቲያን ልጆች እየጠፋች ነው ተብሎ ነው ሊለቀስ የሚገባው። ማርያምን የሚያል ተቋም ይህን የሚያል ቤተክርስቲያን እንዴት አንድ የባንክ አካውንት ተራ ሰው የባንክ አካውንት እንኳን እያለው 3-4 እንደ ቤተክርስቲያን አካውንት የላትም ብዬ ጥያቄ ጠየቁት። ኖ በእኛ በኩል ነው የሚያልፈው አለ። ስለዚህ እኔ በጣም የሚያሳዝነኝ አንደኛ የቤተክርስቲያን አባቶች ጥፋት ያለባቸው፣ ሁለተኛ የሚሰጠው ሰው ለነዚህ ሰዎች የሚሰጠውም ከዚህ በኋላ ከሰጠ ይበላኛ ምንም አይመለከተንም። እኛ በራሳችን ግን ከዚህ በኋላ አንሰጥም ነው በቃ። ቤተክርስቲያን መረዳት ካለባት ለቤተክርስቲያኑ አካውንት መስጠት ለቤተክርስቲያኑ አካውንት ካስገባንም ማለት ነው። ከዛ ውጭ ግን ለነዚህ ሰዎች ከሰጠ ምንም የጽድቅ ስራ እንዳልሰራ ነው የምንቆጥረው። በቃ ምንም የጽድቅ ስራ እና እኛ ሌላ ሰው እንዲወቅሳቸው አንፈልግም። ሌላ ሰው ጀጅ እንዲያደርጋቸው አንፈልግም። እኛ የቤተክርስቲያን የራሳችን ወንድሞቻችን ናቸው። ችግር የለብንም። እንደፈለግን እንረግጣቸዋለን። ግን ሌላ ሰው ግን አሳልፈን ለሌላ ሰው ደግሞ አንሰጣቸውም። ለምን? አንድ ብልት ነና። በቃ ወንድሞቻችን ናቸው። ሳያውቁ ይሆናል በቃ እንደዚህ የሚያደርጉት፣ ደግሞ አውቀውም ይሆናል። ደግሞ ይሄ ለዚህ ዓላማ ብለው ደግሞ የመጡ ሰዎች ደግሞ አሉ። እምነቱን ሁሉ ከፕሮቴስታንቱ ትቶ የመጣው ደምረው ዋና ጠጆ ከዛ ከቀለሚያ ተንፍሱ ጋር እንዴ ዲቤት እገባለሁ ብሎ በኢትዮጵያን ኦርቶዶክስ ተዋሕዶ ወክላለሁ ብሎ ነው እንግዲህ ዲቤት የሚገባው። እንግዲህ ለምን ሲባል እንዴት አንተ ይህን ችለህ ትገባለህ ሲባል እኮ ቀይ መጽሐፍ ያለኝ ብሎ የሚል ደፋር እኮ ደንቆሮ። እንደሱ አይነት ደግሞ ደንቆሮ የለም። በቃ ደንቆሮ በቃ በድንቁርና ውስጥ የሚኖር በጨለማ ውስጥ የሚኖር ማለት ክርስቲያኑ ነው። በጨለማ ውስጥ የሚኖር ማለት መንፈሳዊ ሕይወቱ ያልተስተካከለ እና ኬኩሻ በርቱ። እኛ ሁሌ አብረን ከጎናችሁ ነን ያለነው። አብሶ ደግሞ በነዚህ የቤተክርስቲያን በዝባዦች በቃ በነዚህ ሌላውን በነዚህ ሰዎች በቃ ዋናዎቹ ሙጥሙጥ እያደረጉ ያሉ ቤተክርስቲያን እየመጠጧት ያሉት በስትሮ ነው እየመጠጧት ያሉት። እግዚአብሔር ያለ እረፍት ብሮ ዛሬ ወዲሶ ይልሃል ከነገ ወዲያ እንዴ ሰውየው እረፍት የለ አይተኛም እንዴ እላለሁ። አንዳንዴ እኮ ደምረው እኮ ግን መጨረሻ ላይ አሁን እኮ ነው በቅርብ ሰዓት እንደዚህ ይሄን ሁሉ ነገር ጠጁን ሲገለብጥ ነው በቃ የታወቀበት ሁሉ ነገር እረፍት የሌለው ሰው ማለት ነው። ቀጥሉ። ቴንክ ዩ። አይ ፍዬ ቃልዎት ያሰማልን። እኛማ ተናገርን የሚሰማን ሰው እኮ ስናጣ በቃ የሆነ ሳለ በቃ ድክም አለን። ፋሲል ቀጥል። ፋሲል የት አለ? ፋሲል ውጭ ነው እንዴ ያለው? ኬኩሻ አስገባው። ማስገባት አልቻልኩም። አልሳባለሽ? አስገባ። ኦኬ ያው ገብቷል። ቴንክ ዩ። መጣል ፋሲል። ወንድሜ ልቤ ገብቻ ኮፒ ሊንክ አድርጎ አንድ ሪፖርት እያደረጉ ነው ዘራፊዎች። ቀጥል ኬኩሻ። እኔ እንድትስበኝ ነው አንድ ቁጥር ያደርጉ። ቀጥል። አይ በቃ እኔም ኤፊዬ በቃ በኤፊ ጉዳይ ላይ ነው። በቃ ትክክል ነው ያልከው። አሁን ሰው እየነቃ ነው ያለው። አሁን እግዚአብሔር ይመስገን አሪፍ ነው። አሁን አሪፍ ነው። ትንሽ አሁን ሰው እየነቃባቸው ምናምን ነው ያለው። ግን አሁንም በጣም እያጭበረበሩ ነው። በቃ ቤተክርስቲያንን አሁን ፈለገ ልወጣ ነው ምናምን ይላል ከቲክቶክ። በቃ እኔ ምናምን ደከመኝ ምናምን። መስረቁ ነው የደከመ። ብሩ በዛብህ። የምሰርቀው ብር ግራ ገብቶ ነው። አይ ፈለገ እውነቴን ነው የምላችሁ። እኔ ተስፋ የቆረጥኩት በፈለገን ሳይ ነው። በቃ ፈለገ በጣም የሚገርም ሰው፣ በቃ የሚገርም ሰው፣ አይናችን እያየ ትዕቢተኛ የሆነ ሰው፣ አይናችን እያየ በቃ የተነፋፋ ሰው፣ አይናችን እያየ በቃ አባቶችን ዝሙተኛ ብሎ የሚናገር ግን ማንም የማይናገረው ሰው፣ አይናችን እያየ ጋንግስተር የሆነ ሰው። በቃ ማይ ጉድነስ የሱ በጣም ፈጠነብኝ በጣም ደፋር፣ እግዚአብሔርን ማይፈራ በቃ ምንም አይመስለውም። በቃ ምንም ጌታ ሆይ ድረስልኝ። እኔ ያስፈራኛል ማርያምን። የሱ ነገር የሱ ልጅ ድፍረት ያስፈራኛል። እሱ ለደፈረው እኔ ለራሴ ፈራለሁ። ምንም አይመስለውም። በቃ አንተ አባቶችን እኮ ሴት ደፈሩ ብሎ የመጣ ሰው እኮ ነው። ማትታወቅ ልጅ አስገብቶ ማትታወቅ ያ ሁሉ ጥፋት ሰርቶ ምንም አይለውም። በቃ በጣም ይፈራል። በቃ ቦክሰኛ ነው መሰለኝ። በጣም ይፈራል።
መስሚያው ጥጥ ነው። አዎ ትክክል። ቲክቶክ ልለቅ ነው የዘረፈውን ለቤተ ክርስቲያን ለካህናት መቀደሻ ልብስ ያለው እንዳለ ሂሳቡን መልሶ ነው የሚሄደው። ማዘርፎ ሄዶ ሊነግር ነው። ሌላ ዓላማ አለው? ምን ያውቃል? አስተምሮ ያውቃል? እድሜ ልኩን ያው እኔ 3 ዓመት አውቀዋለሁ ቲክቶክ ላይ አብ ለወልድ ምኑ ነው ነው የሚለው፣ ወልድ ለአብ ምኑ ነው ጥያቄ ነው። ከዚህ ሌላ አስተምሮ ያውቃል? የደረደረውን መጽሐፍ እንኳን ለማንበብ ጊዜ አለው እሱ? ከደምረ የባሰ ሰካራም እኮ ነው። ጠፍቶ መስሎሽ ነው እንዴ? የት አባቱ ይሄዳል? የዘረፈውን ያዘረፈውን ይመልሳል። ወዶ ነው የሚመልሰው? ዝም ብሎ መሄድ አለ? ከዛ ጠፋ ተብሎ ተዘርፎ የምዕመናን ገንዘብ፣ የእናቶቻችን ገንዘብ፣ የቤተ ክርስቲያን ገንዘብ፣ የፈጣሪ ገንዘብ ዘርፎ ሊጠፋ የት አባቱ ይጠፋል? እንደዚህ አይነት ነገር የለም። እና ምን ሊያደርግ ነው? ከዚህ በኋላ አይዘረፍ ሰው። ከዚህ በኋላ እንዲያርጉልኝ ጌም ገብቶ መዝረፍ የለም። ምን ያደርጋል? ወንጌል ሊያስተምር አልመጣ ሊዘርፍ እንጂ። ሄደ ቀረ ምናምን ምን ፈጠረ? የሆነ ማያቅን ፕሮቴስታንት ደውሎ አዘጋጅቶ ምናምን ስለተከራከረ ጊፍት ስለሰጣችሁት እውቀት ኖሮት መሰለ የሁሉ የሚጫወትብን። አንድም ቀን ሰንበት ትምህርት ቤት የሚሆን ቤተ ክርስቲያን በጉባኤ ስላልተካፈልን የእያንዳንዱን ባህሪ ታውቁ ነበር። ወርዳችሁ ምድር ላይ ቤተ ክርስቲያን ምን ትላለች፣ ምንድን ነው ትምህርቷ ምናምን ብትሉ ማንም ጊዜ የተፋው መጥቶ ያነበበውን ሲተፋ አሚን ብለሽ ተቀብለሽው ባልወደድሽው እና ኪሱሽ ውስጥም ባልገባ። ትልቁ ነገር መሬት ወርዳችሁ ፋሲሎ እኔ በጣም ምንድነው ጥያቄ የሚሆንብኝ አሁን በጣም ሳስበው የሚያስፈራኝ እኔ አሁን የተበላው ብር አይደለም። እውነቱን ንገረኝ ካልክ የተበራው ብር አሁን ብሩ አይደለም። አሁን ይሄ የወጣው ብር 6 ሚሊዮን 4 ሚሊዮን ምናምን የሚባለው ፈለገ ከ2 ነው ከ3 ቤተክርስቲያን ላይ በአጠቃላይ ብር በላ ተብሎ የወጣ ምናምን ደብዳቤ በቃ ማለት ይሄ ቆይቷል እኮ እኛ አሁን ሲነገረን ቆይቷል። የዛኔ ማንም አልሰማንም። አሁን ኦፊሻል ሆኖ ስለወጣ ሚዲያው ላይ በቃ ስለተሰራጨ ሰው ሁሉ ስለተቀባበለው ነው እንጂ ይሄን ነገር እኛ መናገር ከጀመርን አንተ እዩ ከማናችንም ቀድሞ እንደውም እዩ ከማናችንም በፊት ቀድሞ ሲናገር ነበረ። የዛኔ የደገፉት እነ ዲያቆን ፋሲካው ምናምን እነ ፋሲካው አሁን የናችሁ ያላችሁት እስኪ አሁን ዲያቆን ፋሲካው ደህና ነህ? እንዴት ነህ? ቆይ ማታ አገኘዋለሁ አይደለ? ለዘመርኩንም ጽፍለታለሁ። ጉደኞች በቃ ጉደኞች። እኛ የዛኔ ስንናገር እኮ ስንት ነገር ተባልን፣ ስንት ተሰደብን፣ ተረገጥን፣ ሰው አንፎሎ አደረገን። እንዴ እኔ እኮ ወደ 20 ሺህ ምናምን ሰው እኮ ነው አንፎሎ ያደረገኝ። ወደ 20 ሺህ ስንት ሰው ነው ያጣ ነው። እግዚአብሔር ግን ከኛ ጋር ነው ያለው። ሰማይና ምድርን የሰራ ጌታ ከኛ ጋር። እውነቱን ተናግረ የመሸበት ማደር ነው። አሁንም ቢሆን እኔ ገንዘቡ አይደለም እኔ የሚያሳስበኝ ታውቃለህ ምን እንደሆነ? የቤተ ክርስቲያን እጣ ፈንታ ምንድን ነው የሚሆነው? በዚህ ከቀጠለ ነገሩ ማርያምን ዝም ብዬ ሳስበው እንዴ ቆይ እኔ አሁን ትንሽም ቢሆን ኖር ያለው እንዴ አሁን እየባሰበት እኮ ነው የመጣው ጋይስ፣ እየባሰበት እንደ ትንሽ በቃ ይሻሻላል ምናምን ብዬ ነበር ያሰብኩት እኔ። ኦኬ ፈለገ ለምሳሌ ያን ሁሉ ውርደት አከናንቦን አፍረን ከሱ አልፎ እኛን ባዩን ቁጥር ጴንጤዎቹ ጥንዚዛ ጥዝ እያሉን፣ እኔማ ተሸማቅቄ ጥዝ እያሉኝ የጥንዚዛ ምልክት እየላኩብኝ ሰው ቤት ገብቼ እንዳልከራከር እንደዛ አሸማቆን ፈለገ አንተ ከ5 ቀን በኋላ ፈጦ መጣ፣ ፍጥጥ ብሎ መጣ። እንዴ አልኩኝ በቃ እኔ ማለት ግራ ነው የገባኝ። በቃ ግራ ገባኝ። እንደዚህ አይነት ነውር እንደው ቢያንስ 1 ወር እንኳን እንደው ቀኖና ምናምን አይቀበልም፣ ገዳም አይገባም። ዲያቆን ሆኖ 5 ቀን ሳይሞላው 4ኛ ቀን ተኩል ላይ ወይ ደግሞ 25 ጉዳይ ለ5ኛው ቀን ፈጦ ከች። ወይኔ ማለት እኔ ኢትዮጵያ ላይ ኒሻን በቃ የፈለገ ጦርነት በቃ እንደው መርቶ እቺን አገር ድል እንዲያደርግ የረዳ ወታደር እንኳን እንደዚህ አይነት ሽልማት ሊሸለም አይችልም። አንበሳ ምናምን ቀጭኔ እባብ እስስት ምናምን ስጦታ። አሁን በቃ የዛን ቀን እኔ በቅቶኛል። በቃ
የዛን ቀን በቃ ክርስትና እንደዚህ ሆነ እንደ ወንድሞች በቃ ክርስትና እንደዚህ ሆነ፣ ክርስትና ረከሰ። እኔ የዛን ቀን ቢኒያም ሽታዬ ጋር ደውዬ አለቀስኩ። በቃ ቢኒ በጣም ያጽናናኝ፣ አይዞ ኬኩ አይዞ ምናምን ማርያምን ነው የምላችሁ። እሱ ጋር ደውዬ በቃ አለቀስኩኝ። በቃ በጣም የሚያሳዝን የሶስት ቤተ ክርስቲያን ገንዘብ በልተህ አንተ በምን ኮንፊደንስ ነው ሰው ፊት የምትቀርበው? እስቲ ሰው እኮ የሰውን ብር እንኳን እንደው ተቸግሮ እንኳን በልቶ ሽምቅቅ ይላል እኮ። ያንን ሰው ባየው ቁጥር ሽምቅቅ ይላል። የሰው ብር በልተህ የእግዚአብሔርን ቤት ብር በልተህ በዛ ላይ ደግሞ ተቸግራ እርዳኝ ብላ ያለች ቤተ ክርስቲያን አካውንቷ እያለ ወደ ራስ አካውንት አስገብተህ ገንዘብ በልተህ 2-3 ቤተ ክርስቲያን እኚህ እኮ የወጡ ናቸው እኮ የታወቁ ናቸው። ያልታወቀውን ደግሞ እንግዲህ እግዚአብሔር አምላክ እንግዲህ ይቁጠርልን። የታወቀው እኮ ነው ይሄ። ዛሬ ደግሞ እንግዲህ ዘመዴ ምን ይዞ እንደሚመጣ እንግዲህ እንጃ የምናየው ይሆናል። እግዚአብሔር እንግዲህ ያሳያችሁ። የቤተ ክርስቲያናችን እጣ ፈንታ ምንድን ነው የሚሆነው? እኔ አሁን ብር ምንም ችግር የለውም፣ ብር በብር ይተካል ወንድሞቼ። ግን የልጆቻችን እጣ ፈንታ ምንድን ነው የሚሆነው? ይሄ ቲክቶከር አንድ ነገር እስቲ አንድ አስገብተህ መጽሐፍ ቅዱስ ብትጠይቀው እኔ እንኳን መሀይሙ ዱቄታሙ እከካሙ እኔ ወራዳው ማቃትን ነገር የማያውቅ ነው እኮ እኔ እንኳን ማቃትን እቺ ብሉይ ኪዳን ታሪኳን እንኳን አያውቅም እኮ ራሱን። በቃ የቤተ ክርስቲያን ፈጣሪ ቄርሎስ ይባልልሃል። እግዚአብሔር እንግዲህ ያሳያችሁ። እንግዲህ ያህያ ዳግማዊ ቄርሎስ ሰምታችሁኛል። ቄርሎስ ማለት እኮ ንስጥሮስን ተሟክቶ ዱቄት ያደረገ እኮ ነው። ዱቄት ያደረገ ጉባኤ ኤፌሶን ላይ ቄርሎስ። ጌታ ሆይ ድረስልኝ። ቋንጅማዬ ጎበዝ አንበሳ። እሺ እናቴ በርቺ ጎበዝ። እኔ እናቴ አስቡት እንግዲህ ቄርሎስ ተባለ። ያያ ቄርሎስ ሊቀ ነቢያት ሙሴ የጻፋቸውን 5ቱ መጽሐፍት ንገረኝ ብትለው ፈለገ አስናትዮስ ደምረው ምናምን ነው የሚልክ። ሙሴ የጻፋቸውን እነዛ 6ቱ መጽሐፍት ይቅርታ ለካ 80 ለካ 6 ነው። 6ቱ መጽሐፍት ንገረኝ ብትለው በቃ ፈለገ ያያ ምናምን ብሎ የሚነግር ሰው ዳግማዊ ቄርሎስ ተባለ። ይሄ ልብ ይሰብራል ወንድሞች፣ ይሄ ልብ ይሰብራል። ቤተ ክርስቲያን በምን አይነት ሰዎች እንደ ተከበበች መጽሐፍ ቅዱስ ማን ላይ ነበረ? ከትንቢተ ኢዮኤል ላይ ይመስለኛል። ትንቢተ ኢዮኤል ምዕራፍ 1 ከ4 ጀምሮ ያለው ላይ አንድ የሆነ ታሪክ ይነግራቸዋል። ከአንበጣ የተረፈውን ድጎባ በላው፣ ከድጎባ የተረፈውን ፌንጣ ወይ ደግሞ ፌንጣ የሚባለው አለ አይደለ? ፌንጣ የምንለው እሱ በላው። ከፌንጣ የተረፈውን ኩብኩባ በላው፣ ከኩብኩባ የተረፈውን ተምች በላው ይላል። ቃል በቃል እንደዚህ ይላል እና 4 ቦታ አድርጎ እሱን በትርጓሜ ደግሞ መምህራን ያስተምሩታል። እስራኤላውያን በባቢሎናውያን በፋርሶች ምናምን በእነዚህ በግሪኮች እና በሮማዎች መሰቃየታቸውን የሚያሳይ ነው ብለው ያስቀምጡታል ሊቃውንቱ። እና በጣም እኔ ግርም ይለኛል። እና ይሄ አንበጣ ትውልድ፣ ይሄ ኩብኩባ ትውልድ፣ ይሄ ፌንጣ ትውልድ፣ ይሄ ተምች ትውልድ ቤተ ክርስቲያን ላይ መሽገር የሆነ ወጣት ሆኖ መስራት እየቻለ ግን ለመስራት ማይፈልግ በአቋራጭ ብልጽግና የለመደ አሁን እኔ እሱ ነው ግራ የሚገባኝ። ቤተ ክርስቲያን ምንድነው የምትሆነው? አሁን እስኪ እናንተ በአንድ ቀን 100 ሺህ ብር ከበድ አይልም? የትኛው ዶክተር ስፔሻሊስት ሰብ ስፔሻሊስት ብትሆን ሰብ ናት ስፔሻሊስት ሰብ ታውቃላችሁ አይደል? ሰብ ስፔሻሊስት ማለት ምን እንደሆነ ሜዲካል ዶክተር ትባላለህ። ከዛ በኋላ ስፔሻሊስት ደግሞ ትባላለህ። ከዛ በኋላ ስትቀጥል ነው ሰብ ስፔሻሊስት የምትባለው። የስፔሻሊስቶች ስፔሻሊስት ማለት ነው። እንደነ ዶክተር ፍቃደ ስላሴ ፊሽ ልክ እንደሱ ማለት ነው። እነሱ በቀን 100 ሺህ ብር አገኙ። ምን እያልከኝ ነው? እድሜውን ጨርሶ በትምህርት
በቀን 100 ሺህ ብር ከየትም አያገኝም። ተራው ቲክቶከር ደምረው 100 ሺህ ብር ከዚህ ቤተክርስቲያን ይቀበላል። ከዚህ በላይ የሚያም ነገር የለም ወንድሞች። ከዚህ በላይ አንጀትን የሚያቆስል ከዚህ በላይ መሞት የለም። እኛ አሁን በቁም አለን ነው እንጂ የምንለው ሞተናል። እግዚአብሔር በሚያውቀው ሞተናል። ያሳዝናል፣ በጣም ያሳዝናል። ግን ደስ የሚለው ህዝቡ እየነቃ ነው። አሁን ደምረው ላይቭ ሲገባ ግቡና ያዩት 10 ሰው 8 ሰው በቃ ማክሲመም 20 ሰው ምናምን ነው በቃ የምታየው። በግድ አንጡ ይልሃል። በግድ ጊፍት አንጡ። ብቻ ይከብዳል። ፋሲሎ ነጯን ማታ ይገባል። እንግዲህ ባካችሁ ወንድሞች ባካችሁ እግዚአብሔር ገንዘብ ሰጥቶ እግዚአብሔር ሀብት ሰጥቶ ልጅ እንዳይከለክላችሁ ትቆጫላችሁ። እግዚአብሔር ገንዘብ ሰጥቶ ኩላሊታችሁን እንዳያሳጥባችሁ የቤተ ክርስቲያን ገንዘብ በልታችሁ ሀብት አከማችታችሁ እግዚአብሔር ጤና ሰላም እንዳይከለክላችሁ የአጋንንት መጫወቻ ተጠንቀቁ። ለጥፋት መሳሪያ አትሁኑ። አፍቅሮተ ንዋይ አይውሰዳችሁ። የዚች ዓለም ጌታ ብሎ ጌታ ራሱ ያስተማረው የዚች ዓለም አምላክ አንዱ ገንዘብ ነው። ገንዘብን ከእግዚአብሔር ጋር ነው ኮንትራስት ያደረገው። ገንዘብን አምላክ አታድርጉት ባካችሁ። ወጣት ናችሁ፣ ስሩ። ከቸገራችሁ ወንድሞች አሏችሁ አርጉልኝ በሉ። ማንም ደግሞ ያደርግላችኋል። ዛሬ በእውነቱ ማንም ያደርግላችኋል። ዛሬ ብትቸገሩ ማንም ያደርግላችኋል። አይደረግላችሁ ወንድሜ። በምንድነው ጎልማሳ መንገዱን በምን ያቀናል ሲል የእግዚአብሔርን በመፍራት ነው ይለዋል ቅዱስ ዳዊት መዝሙሩ ላይ። በጉልምስና ወራት ነው እግዚአብሔርን ፍራ የሚለው። ምርኩስ ከያዝክ በኋላ አይደለም። በጉልምስና ወራት እግዚአብሔርን ፍራ፣ በስተርጅና ምርኩስ ትሆናለች። ያቺ እግዚአብሔርን የፈራሃት ፍራት በስተርጅና ጊዜ ካንተ ጋር ሆና ምርኩስ ትሆናለች። ባረጀ በመልካም ሽምግልና ታርፋለህ ይላል መጽሐፍ ቅዱስ። በመልካም ሽምግልና ታሳርፋለች ባረጀህ ጊዜ። ወንድሜ ዛሬ ቤተክርስቲያንን እንደዚህ እያረክ እየቦጠቦጥክ ነገ ምንድነው? አሁን ከዛ ሀገር ስትመለሱ በጎማር ለምመጡት እስኪ ምንድነው የምትሆኑት? እንደዚህ ቤተክርስቲያንን እያራቁታችሁ በእውነቱ ደስ አይልም። ህዝበ ክርስቲያኑ አዝኖባችኋል። እኔ አዝኜባችኋለሁ። በአጠቃላይ በቃ ቲክቶከር የምትባሉ በአጠቃላይ በእውነቱ እኔ አዝኜባችኋለሁ እና ይህንን ነው የምለው። ፋሲሎ እግዚአብሔር ይስጥልን። ቀጥሉ። ደከመኝ ዛሬ በጣም ነው። የሚልኩልህ ሰዎችም ካሉ ይላኩልህ። በደንብ ታገኛለህ ማን እንደሆንኩ በደንብ እና ምንም ባላረኩት ነው ሰው ላይቭ ላይ ሆነ አፍን ልከፍት የነበረውና ዳር ቡልሺት ፎር ዩ በጣም ልትሳሳት ነበር። የዛለት ብትሳሳት ኖረው እኔ ነበርኩ ማቀው ባይዘዌ ለሃይማኖት ሳይሆን ለሃይማኖተኞች ይኸውላችሁ እውነቱን ስነግራችሁ ቀኝህን ሲመቱ ግራህን ስጥ፣ ግራህን ሲመቱ ቀኝህን ስጥ የሚባለው ሃይማኖተኛ ብሂል ሲያስተምሯችሁ ነው የሚሰራው። የስ እኔም አሁን ሰው ከመታችሁ ይህንንም ስጡት ብዬ ለማስተማር ለወርዱ ነው እሺ የምነግራችሁ። እኔ ደምረው የዛኔ እንደዛ እንትን ብሎ ነበረ፣ ለመናገር ቸኩለ ነበረ። ብትናገረው ኖሮ ግራዬን ሰጥ ነበር። ይኸውልህ ጎበዝ ከሆንክ ሁለቴ ተሳስተሃል። በዚህ ቤተክርስቲያን ጉዳይ በጣም በከባዱ ሰክረህ ገብተህ ተሳድበሃል። በቤተክርስቲያን ጉዳይ ላይ በቀን 20 ሺህ ብር ተከፍሎ ሰርተሃል። ይሄ ስህተት ነው። እኔ እንደ እንትና ማን ነው ስሙ ነበር ዘመዴ፣ እንደ ዘመዴ የማውቀውን ሁሉ አልናገርም። ቢከዝ ስለምታሳዝኑ ስለምወዳችሁ እንጂ እንደዛ መናገር ብችል ብዙ ነበር። ለዚህ ነው
እነንትና ላይ ምንም አታገኙም ብዬ የምለው ለዛ ክብረ በዓል ላይ እንኳን እኮ ተደብቀው የሚሄዱ ጓደኞች አሉን እኮ እኛ። እግዚአብሔር ምስክር። ወደ ኮሜንት ይጻፈው በጣም ዶት እኔ አምብል ነኝ ምናምን ሳይሆን ወንድም እያወራ ያለሁት ከገባ ገባ፣ ካልገባ ደግሞ ያ ያሰቡትን ታውቀዋለህ። እና እኔ እየተናገርኩ ያለሁት ጀስት ዩ ሃቭ ቱ ስታፕ በቃ። አለዛ ግን ለእናንተ እንትን አይሆናችሁ። እስቲ እቺን ሳክስ የላከውን እስቲ እንትን በሉት ፒን አድርጉልን እስቲ። እንዴት ነው የሚሆነው መሰላችሁ? ኦኬ ማን ነው እንትን አምፒን አረጋችሁት? እና ለጥሩ ነገር ልቦናችሁን አነቃቁት። ገባችሁ አይደለ? ከቤተ ክርስቲያን መንካት ተገቢ አይደለም። ቢቻል ብዙ ሰው እኮ ገንዘቡን የሚሰጠው ታድግልኛለች እንዳጠፋ እንዲህ እንዳይሆን እንትኖች እየነኳት ነው እንደዚህ እየተደረገች ነው ብሎ ነው። ከነሱ በላይ እኔ እንደው የአርሲ እንደዚህ ተፈጥሮ ነበር ተብሎ ከተጸለየውና ከተለቀሰው በላይ ቤተ ክርስቲያን በቤተ ክርስቲያን ልጆች እየጠፋች ነው ተብሎ ነው ሊለቀስ የሚገባው። ማርያምን ይሄንን 100% ነው የምነግራችሁ። ነገም ቤተ ክርስቲያንን ሰፖርት የሚያደርጉ ሰዎችን እያጠፋችሁ ነው። በቃ ይሄ የምር ነው የምነግራችሁ። እኔ በጣም ነው ያዘንኩት። ወላዲተ አምላክ ይሄ ከባድ ነው በጣም። ብቻ አላቅም። አሁን ምንድነው እየየም ምንድነው አይደለም ምንድነው የሚባለው አንድ መዝሙር ላይ ዋለኔ ምንድነው ዋኔ ዋኔ ብሎ የዘመረው እርግብና ዋኔ 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 እያለ የዘመረ አንድ መዝሙር አለ። አስታውስ አይ ቲንክ ኪነ ጥበብ ነው። ለምን ታረጋችሁት? ኖ ተውት፣ ምን ታታርጉት? ይሳደብ። እኛ ከነሱ ጋር ህብረት የለንም፣ እነሱን ከኛ ጋር ህብረት የላቸውም። ከሚሳደቡት ከማን ጋር እንደሆነ ያውቁታል። እና እርግብና ዋኔ ዋኔን ሲል ዋኔን ማለት በራሱ ዋ ነገኔን እንዴት ሆን ይሆን ነው። እኔ ግን አሁን ዋኔን ሳይሆን ዋ ቤተ ክርስቲያን ነው። ነገ ቢረዳት አታ የሌባ ጥርቅም ናች ተብሎ ሰው ሲሸሻት የት ይሄዳል? ይሄ የሆነው በእናንተ ምክንያት አሚን በእኛ ምክንያት ነው። እና ቢቅር እንዲህ አይነት ነገሮች መልካም ነው።